ሁለቱም at the end of the day ግን አንዳቸው ውሸታም አንዳቸው እውነተኛ ነው የሚሆኑት። ስለዛ አሁን early ነው ሴትም ብትሆኚ ብዙ ነገር ቅድም በተናገርሽው ነገር አሁን እሷ ሜቢ ውሸታም ሆና ብትገኝ በቃ ሁሉም ነገር አንዷ እውነቷን ወጥታ ብትናገር ይሄ ኦንላይን ላይ ያለ ነገር ደግሞ አይረሳም። አንቺም እንደ ጃኒ ምናምን ሊባል ይችላል። ገባሽ? ብዙ ነገር ነው የሚያበላሸው። እሱም ደግሞ እንደዛ ሆኖ ቢገኝ ብዙ ነገር ነው ጣጣው። ሶ አንዳቸው እውነተኛ አንዳቸው ውሸተኛ መሆናቸው ስለማይቀር ገና ብዙ አላየንም ለመፍረድ ነው የኔ ሀሳብ እንጂ የእሷ አቢዩዝ መደረግ ልክ ነው እያልኩኝ አይደለም፣ ወይ ደግሞ አትታመንም እሷ እያልኩኝ አይደለም። ብዙ ነገር ይኖራል እኮ ገባሽ አይደለም? መናገሯም ልክ አይደለም እያልኩኝ አይደለም። እንኳንም ተናገረች። እንደውም የምር አድርጎት ከሆነ እኮ የሰውዬ ማንነቱ ኦኬ እንደዚህ አይነት ሰው ነው እንዴ ይባላል። ብዙ የሚደግፈው ሰው አለ፣ ብዙ ሰፖርት የሚያደርጉ ድርጅቶች አሉ። ውጭ ሀገር የሆነ ነገር ሲያደርጉ እኮ ኢሚዲየትሊ ነው ካንስል የሚደረጉት እና ህይወታቸው ሚዝረብል የሚሆነው ገባሽ? እንደዚህ አይነት ነገር ዲዘርቭ ያደርጋል አድርጎት ከሆነ ነው የኔ ሀሳብ። ግን አሁን በጣም ገና ነን እንደዚህ ብለን ለመፍረድ ነው የኔ ሀሳብ። ቴንክ ዩ። እኔ አሁን የኔ አስተያየት እዚህ ልናገር አንዴ እኔ የተሰማኝ ማለት ነው። በጣም ይቅርታ አቡሻንዴ ነገር ነው። እስኪ ኦኬ እሺ፣ አንዴ ላሳጥረው እማ ታግዝሻል። ትራስ እናመሰግናለን። ግን ቆይ ተናገሪና አንቺ ቀጥሎ አውራ። አመሰግናለሁ ስለሰጠኝ አቡሽ ወንድሜ። እኔ ለማለት የፈለግኩት ጃኒ በመውጣቷ እኔ በጣም ደስተኛ ነኝ። ምክንያቱም ብዙ ነገር የሚወራ ነገር ነበር፣ ሼር የሚደረግ የተቆራረጠ የተለያየ ነገር የምንሰማው ነበር። ጆን ዳንኤል እንደዛ ማድረጉ ጥሩ ነገር የሚያደርገው ነገር አለ፣ አከብረዋለሁ በዛ ነገር። አንዳንድ መጥፎ ቃላቶች የሚያወጣው ደግሞ ተቃዋሚ ነኝ በዛ ማለት ነው። በእንደዚህ መንገድ ግን ለምን ደወለችለት፣ ለምን ተናገረችው፣ ለምን ኮንታክት አድርገዋለች በሚባለው ኬዝ ተመሳሳይ ኬዝ አለ። 30-40 ዓመት ያደረገ ኬዝ እዚህ ሀገር እኔ የማውቀው ማለት ነው። የድሮ ፍቅረኛዋ የነበረ ተለያይቶ ለ30 ዓመት ያስፈራራትና እየደወለ በፈለገው ሰዓትና ደቂቃ ያገኛት ነበር። በመጨረሻው ግን ከአቅም በላይ ሲሆንባት ግን አሳልፋ ለፖሊስ ሰጥታ በጋዜጣ በምናምን ወጥቶ ነበር። እዚህ ሀገር በጣም ታዋቂ ኒውስ ነበር፣ የአንድ ወር የሚሆን ማለት ነው። ምክንያቱም አንዳንድ ሴቶች አሉ ወይ የመጀመሪያ ፍቅረኛ ሲሆን ወይ ደግሞ በዛ ጃኒ በነበረችበት ጊዜ አንዳንድ ቪዲዮዎች አሉ። አሁን እኔ ከመጀመሪያ ያከታተላት ነበር እና ሰው የለኝም፣ ማንም ሰው የለኝም፣ ሁላችሁ ለእኔ በግሩፕ ናችሁ፣ እንደዚህ እያጠቃችሁኝ ነው ምናምን እያለች የምትናገረው ንግግሮች ነበሩ በመካከል እና እች ልጅ ጥሩ ሁኔታ እንዳልነበረች በጣም ነበር የሚያሳውቅባት። የምትከታተላችሁ ሆናችሁም አሁን በቅርቡ ነው ከአዶናይ ጋር ጓደኝነት ከሚጀምሩ በኋላ ነው ወደ ውጭ መውጣት እንደዚህ በኮንፊደንስ እነሱም ማድረግ የጀመረችው ማለት ነው። እና እች ልጅ እውነት ለመናገር አቢዩዝ መደረጓ እኔ አንድ ቪዲዮ አይቼ ያኔ ነው ተስፋ ማለት እንደዚህ በጣም በጆን ዳንኤል የተበሳጨሁት ማለት ነው። እሱ ደግሞ ዱባይ ላይ እንዲመትቻት ምንዋን ትወድላታለህ ሲለው አሳልፋ ማትሰጠኝ ነገር እወድላታለሁ አለ። እኔም ወድላት የመታሁ ብመታት ወይ ብደበድባት ከመኪና እንዲ ጥያትም አሳልፋ አልሰጠችኝም ያለው ነገር አለና ይህን ያክል አቢዩዝ እንደሚያረጋት የነበረ ብዙ ሰው የሚያውቀው ይህን በጣም ሲሽከረከር ነበር ማለት ነው። ደግሞ አሁን ዛሬ ባለው እሱ ቃል ደግሞ ለእሷ ለጻፈችው ነገር ምንም አይነት ምላሽ አልሰጠም። እሱን ያለውና አንድ ከእሷ ከተናገረችው ውጭ አይ ቲንክ በጣም ይቅርታ እንጂ እዛ ግሩፕ ላይ የነበሩ 80,000 ሰው ሲከታተላቸው የነበረ ግሩፕ ላይ የሆነ አላማ የሆነ ፐርፐዝ ኑሯቸው ያህል ላይቭ የከፈቱት ሆኖ ነው የተሰማኝ። ምክንያቱም አነጋገራቸው እንደዛ አይደለም ነው እኔ የተሰማኝ ነው እኔ የተሰማኝ ነው ወንድሜ እንጂ ሌላ አይደለም። ሊሆን ይችላል ብዬ ነው እኔ እኮ የተሰማኝ ነው። እና ልጅቷ ግን አቢዩዝ እንደተደረገች በጣም ኮንትሮል እንዳረጋት ማይንዷ በጣም ነበር የሚታይ የነበረው። በዚህ ደግሞ እያስፈራራ በፈለገው ሰዓት ሊያገኛት ይችላል፣ በፈለገው ሰዓት የፈለገውን ሊያረጋት እንደሚችል ደግሞ ይሄ የብዙ ሴቶች ያለፉበት መንገድ ነው። ብዙ ሴቶች የመጀመሪያ ፍቅረኛ ይሁን በህይወታችን በሁላችን ማለት ነው
የሆነ ወንድ የመጀመሪያ ከቆየ በፈለገው ሰዓት ሊደውልልህ የፈለገው ነገር አድርጎ ሊያስፈራራ ወይ ደግሞ ትዳር ላይ ወይ ጓደኝነት ላይ ካለ እንዲህ እኮ አርግቼሽ ነበር እነግረዋለሁ፣ እደውልለታለሁ ወይ እንደዚህ ያደርግለታለሁ ሲል የመፍራት ስሜት አለ በሴት በወንድ ወንዶች በጣም እንደሱ ናቸው። ትራስዬ ወይ ክሬዲት ፍለጋ የተደረገ ሩጫ የሁለቱም ቲም እኔ አያገባኝም፣ የሚሰማኝን ነው ማወራው። ቻሪቲ ኢዝ ግሬት ሞደርኒቲ ማለት ቻሪቲ በጣም ትልቅ ነገር ነው። በእዝነት ላይ ለሰዎች መልካም በማድረግ ላይ ተንጠልጥሎ የተደረገ ሩጫ የሚመስለኝ እኔም ብቻ ነው ማለት ክሬዲቱን ለማግኘት እኔ ነኝ ከፊት ኮንከር ማድረገው እኔ ነኝ በዚህም በዛ። ምክንያቱም መጀመሪያ አካባቢ ይሰሩ የነበሩ ቪዲዮዎችን ስታይ ስለሆነ በጆን ዳንኤል በኩል ስለ ውሃ የሰራው ቪዲዮ መውረድ አይቻለው፣ ሪፖርት ተደርጎብኛል ብሎ እሱም አይቻለው። ኔክስት ደግሞ በአዶናይ በኩል ምን አየው? በቴሌግራም ተደራጅታችሁ እኔ ማስረጃ ፈልጋለሁ፣ ዘመናዊ ሰው ነኝ፣ አያገባኝም። እሱንም ጆን ዳንኤልንም ሆነ አዶናይን ካሜራ ላይ ማቃቸው የሚጣፍጥ ስራ ሲሰሩ ነው። ፕላስ ከጀርባቸው ሌላ ሰው ናቸው። ይሄ ግልጽ ነው። ሁላችንም ካሜራ ፊት ስንመጣ ተሽሞንሙነን ነው በቻልነው አቅም እስከ ፊሊተር ሄደን። አሁን እንደ ኃይሌ አይነትና ጆን ዳንኤል ደግሞ ሄዶ የጊፍት ባጉን የሞላለት አይነት ልጅ የሪያክሽን ቪዲዮ ሲሰሩ ምን ያረካኛል መሰለ? ምን ባይ ሪፖስት አደርገዋለሁ፣ ምን ባይ ወደዋለሁ መሰለ? የተለጣጠፉ ምስሎች፣ የተቆራረጡ እውነታዎች፣ ሌላ ሰው ሊደርሰውና ሊያየው የማይችለው ተደብቀው የታለፉ እውነታዎችን የሚወጡ ከሆነ ወል፣ አለበለዚያ ግን የዚህ የአካውንት ባኒንግ ስቶሪ እኔና አንተ ወይ እኔና የሆነ ሰው ስለፈለግን የምናደርገው ነገር አይደለም። እዚህ ውስጥ ሁላችንም ያለነው ሰዎች ቀለም የዘለቀነን እርግጠኛ ነኝ። እከሌ ከሌ የሚባል ኢትዮጵያዊ ቲክታከር ከ2.7 ሚሊዮን በላይ ተከታይ ያለው ቲክታከር አካውንቱ ባን የተደረገው ለምንድን ነው? ኤቭሪቲንግ ኢዝ ፍሪ። ቢበዛ ጊዜ የሚፈጅበት 1 ሳምንት ነው። ሁሉም ነገር ነፃ ነው። እዚህ ጋር ቆመን የሴት ልጅ አቢዝ አቦ ይቅርታ አድርጉልኝና ሃይማኖት ራሱ በባህሪው ሴት ልጅን ሲበድል የኖረው አፉ በሉኝ። እኔ አቦ የሆነ ወንድ ልጅ እቺ ዓለም ወንዶች ዓለም ነች። ብዙ ዘግናኝ ነገር እንሰማለን። ኢቨን ማለት ነው ለማሰብ የሚከብዱ ነገሮች ምድር ላይ ደርሰው የሚያውቁት ሴት ልጅ ያልቻለችው ጉዳለ እንዴ ማለት ይሄ ኮሚክ ጋር አይደለም ማለት አሁን በጾታ ላይ ወይ በምናምን ላይ ተንጠልጥሎ ስለደረሰው ነገር ታይሚንግ ተጠብቆ የወጣ ነገር ምናምን ሁሉንም ስቴፕ ተራ በተራ ማየት ይቻላል እኮ አሳሳቢ ከሆነ ስለ ሁለቱ ግለሰቦች። ግን እኔ ኮምፕሊት የሚታየኝ በቻሪቲ ነገር ላይ ወይ በሆነ መልካም ስራ ላይ ክሬዲቱን እንደ ኢትዮጵያ ሶሻል ሚዲያ ኢንፍሉዌንሰር እኔ ካልወሰድኩ የሚባል ሩጫ ነው። አዶናይ ከተማ ላሉ ሰዎች ለብዙ ሰዎች ገጠርማ ቶፒኩ ግን አኬድ ግን ቶፒኩ እየሳተ ነው። አሁን እየሳተ ነው። አሁን ምንድነው እሱ ሌላ ርዕስ ነው ገብቷል። የማን ነው የሚያስተጋባው? ሚዩት አድርጉት እስኪ። ቢኒ አንተ ነው? ኦኬ። አይ የሚሰማኝ እንደዛ ስለሆነ ነው። ክሬዲት ፍለጋ የሚደረግ ሩጫ የሴት ሊሆን ይችላል እኮ ልክ ነህ እኮ ምንም ተሳስቷል እያልኩ ሳይሆን የዛሬው እንትኑ የነበረው በጃኒና በአዶናይ ገብቷል። ጥቃት ደርሶባታል አልደረሰባትም አስተባብሏል ጆን ዳንኤል በሰጠው ምላሽ ላይ አይደለ የነበረው። እሱ ላይ ፎከስ ብናደርግ አሪፍ ነው እንጂ አንተ ያልከው ነገር ስህተት ነው እያልከው አይደለም። ገብቷል። ሊሆንም ይችላል ላይሆንም ይችላል። የምናውቀው ነገር ማረጋገጫ የለም። እንደዛም ቢሆን ግን ክፋት አለው ብዬ አላስብም። እኔ ተናግሬያለሁ ከዚህ በፊት ባሉ ቪዲዮዎች ላይ ይሄ ለፍክክርም ቢሆን ምናምን ቢደረግ እኔ ከዛ በፊትም ጆን ዳንኤልን አመስግኜ በጣም ብዙ ቪዲዮችን ሰርቻለሁ። ገብቷል። እንደዛም ሆኖ እኛም እኮ ብንገባበት አቅሙ ካለን ምንም ችግር የለውም እንፎካከራቸውና እኛም በአቅማችን ብንረዳና ክሬዲቱን ለማግኘት ብንጥር ምንም ክፋት ያለው ነገር አይመስለኝም። እኔ ገብቷል። እሱ ችግር ያለው ነገር መስሎ አልታየኝም። የሆነ ዛሬ ላይቭን ከፍተን የምንወያየው ግን ለነጃኒ ኬዝ ላይ ነው ብዬ ነው አይደለ? ልክ ነው ይመስለኝ እንጃ። አሁን እዚህ ጋር ማለት ነው ማስረጃ ያለው ነገር ነው ልናወራ የምንችለው። አሁን ምንድነው ቢኒ እዚህ ጋር ያለነው በሙሉ 600-700 ሰው ምንድነው እኛ ጃኒንም ደግፈን አይደለም ጆን ዳንኤልን ደግፈን አይደለም።
መረጃዎች ወደ ጃኒ እንትን የሚሉ ከሆነ ጃኒ ጋር እውነት ካለ ጆን ዳንኤል አንደኛ በህግ እንዲጠየቅ እንፈልጋለን። በቃ መጠየቅ አለበት። የሴት ልጅ ጥቃት መቆም አለበት። ትምህርት ማግኘት አለበት። በዚሁም ደግሞ ሴት ስለሆነች ፈርስት ክሬዲቱን ታገኛለች በሚል እሳቤ እሷ ጋር ደግሞ እሱ ጋር እውነት ካለ ደግሞ ከጆን ዳንኤል ጋር እንቆማለን። ዋናው ነገር እዚህ ጋር ግን የተነሳው ምንድን ነው? እንደ ኤቪደንስ ሁለቱም ያቀረቡት ነገር እንደ ኤቪደንስ ሚዛን አይሞላም። ለኔ ገብቷል። የተቆራረጠ ነገር ነው። በመሀል የተደባበቁት ነገር አለ። አዎ አለ። እኔ ግን ምንድነው እዚህ ጋር ልናተኩር የምንፈልገው አንዳንዶቻችን ምንድነው ሁለቱም ስህተት ካለ ሁለቱም ጋር ስህተት እንዳለ ነው የሚሰማው። በተለይ ይሄ በፊት እንትን ማለቷ ምናምን መደበቋ ልክ ነች። ፈርታ ሊሆን ይችላል። ማንም ሰው ከጎኗ ላይኖር ይችላል። ገብቷል። ከፈራህ ብዙ ነገር ትደብቃለህ። ወንጀል ራሱ እያወቅህ አይ ትላለህ። አንድ ሰው እኮ የሆነ ባለስልጣን መጥቶ እኮ ቢያስፈራራ እርግጠኛ ሆኜ ነገር ወንጀል ትደብቃለህ። ለምን? መኖር ስለምትፈልግ። ለምን? ቤተሰቦችን ማጣት ስለምትፈልግ። ያ ነገር እንትን ይላል። ያ ነገር ተአማኝነት ይኖረዋል። አለመናገሯ እንደ ክፋት አይደለም። አሁን ሲፈታ እሱ ላይ አድቫንቴጅ ለመያዝ ነው ብለው የሚያስቡ ሰዎችን ስህተት ናቸው ብዬ ነው በእኔ እይታ። ለምን? ሁልጊዜም የደረሰባትን ባለ ታሪኳ የእሷ ስቶሪ ነው። በፈለገችበት ሰዓት ላይ ታሪኳን መናገር ትችላለች። ግን ምንድን ነው አሁን እዚህ ጋር ወደድንም ጠላንም ጉዳዩ ሲያጠነጥን ምንድን ነው አንደኛ ለምን ተጎዳች የሚለው ነገር ነው። ሁለተኛ አካውንቴን ጆን ዳንኤል ነው የሚያዘጋብኝ። ከእሷ ነው የምንነሳው። አሁን እዚህ ጋር ምንድን ነው ወደ ህግም ስትሄድ ኤቪደንስ ከሌለ ማስረጃ ከሌለ ስም በማጥፋት ሁሉ ልትጠየቅ ትችላለህ። እቺ ልጅ ጆን ዳንኤል እንዳልከው እኔ የምጠይቀኝ ከሆነ ካለው ከአጠቃላይ ነባራዊ ሀቅ ምናምን አያደርግም ብዬ ላላምን ልችል ይሆን። ህግ ግን ያን አይደለም የሚጠቅፈው። ኤቪደንስ ጆን ዳንኤል ነው እንትን ያለው ያዘጋው። እሺ ምንድን ነው ማስረጃው? ቴሌግራም ግሩፕ አለ። አዶኒ ለራሱ ብሏል። አዶኒ በጣም አድናቂ ነው። የአዶኒ ፋን ነው። ቴሌግራም ሲል ቴሌግራም ላይ ማስረጃ ያስፈልጋል ወይ የቮይስ ወይም ደግሞ ጆን ዳንኤል እዛ ጋር ኦነር ሆኖ ሲያስተዳደር ወይም ደግሞ ጆን ዳንኤል ጋር ያሉ ተባባሪ ሰዎች እነዛ ሰዎች ሪፖርት በማስ ሪፖርት ከሆነ እያደረጉ ያሉት ልክ ነው። ገብቷል። እንደ ማስረጃ ወይም ደግሞ የስልክ ልውውጥ ምናምን ነገር ካለ ያ እንደ ማስረጃ ታየዋለህ። ግን የሆነን ሰው ሜንሽን አድርገህ እሱን ያዘጋብህ ስትል ማስረጃ ትባላለህ። ይህ ወደድንም ጠላንም የሚመጣ ነገር ነው። እሱም ደግሞ ሊከስ ይችላል። ስሜ እየጠፋ ነው ሊል ይችላል። ካለ ማስረጃ ማውራት አንችልም። ስለዚህ እሱን ያዘጋው የሚለው ነገር እኛ ጋር ልባችን ላይ ያለው ነገር ሆኖ ምንም መረጃ የለም። ይሄን ነው የተናገረችው አይደል ባለ ታሪኳ። እሱ ደግሞ እያጠነጠነ ያለው ደግሞ ምንድነው አጠቃላይ ቪዲዮዎቹንም የሰራውን እንትን ፓርቱን ሆኖ ላይም ሲናገር የነበረው ምንድነው እያስቸገረችኝ ነው አይነት ነገር። ከመጀመሪያው ነገር ምንድነው እሱ የእሷን እንትን እንደ ጀስቲፊኬሽን ያቀረበው ሀሳብ ምንድነው የቆረጠችውን ያልቆረጥኳትም ማለት እኔ ያልቆረጥኳትም እንደዛ አላረኳትም። አንገቷ ላይ ያለውን የጠየቀው ሰው የለም። የደረሰባት ችግር የደረሰባት አቢዩዝ የተደረገችው አጠቃላይ ጆከር አልጠየቀላትም። ቆርጣሃታል የሚለው እጇን ብቻ ነው። የአንገቷስ እንትኑ አካባቢ ያለው ይሄ ምንድነው የሚባለው ከእጆቿ የታቷ አካባቢ ያለባት ያን ሁሉ አልተነሳም። የተነሳው አንድ በቢላዋ የተቆረጠች ነው። ምናልባት ራሷን ልታጠፋ ነው ምናምን አለ። እዚህ ላይ የማያሳምን ነገር ለእኔ አለ። እንደ ማስረጃ ሲያቀር ራሷን ልታጠፋ በር ቆለፈች ምናምን። ከዛ በኋላ በመስኮት ልትዘል ነበር ተያልኳት። በር ቆልፋብህ ራሷን ልታጠፋ በመስኮት ስትዘል እንዴት ነው ያየሃት አንተ? ወይም ላጠፋ ነው ምናምን አለችኝ። ከዛ እንደ ህንድ ፊልም እንትን ላይቭ ላይ እየተናገረው ነው። በፍሬንች ዶሩን ሰብሬ በጫማ ምናምን ገባሁ አዳንኳት አለ። ይሄ ነገር በደንብ እንዲያብራራልን እንፈልጋለን። ሌላም ቪዲዮ ካለው ማለት ነው። ሌላኛው እንደዚሁ የተናገረው ነገር ምንድነው እያስቸገረች ነው ይደዋወሩ ነበር። እዚህ ጋር አሁን ሁለቱም ጋር ስህተት አለ ብዬ የማምነው እያስፈራራ ሊሆን ይችላል፣ እውነት ነው። ግን እውነት ከሆነ ያቀረበው ኤቪደንስ አይተው ከሆነ የድምጿን ቮይሶቿ ምናምን የፍርሃት አይመስለኝም ለኔ። እሱን በደንብ ቼክ ማድረግ ይቻላል። አንድ ሰው አስፈራርቶ የሆነ ወይ ኪድናፕ ተደርገ ምናምን አይነት እሳቤ ካለው ድምጽ ሁሉ ይናገራል። እኔ እንደዛ አልታየኝም። ሁለተኛ ማውራት ምን አስፈለገ? አንደኛ እንትና ሂዳ ጎንደር ሂዳ ተደብቃ ቪዲዮ ደወለች። ስትደውልለት እሱ መቅረጽ ምን አስፈለገ? እሷ ላይ የሆነ ነገር ማለት እሷ ጋር ልመለስልህማ። ኦኬ እኮ እነዚህ ልጆች ከመጀመሪያውም እንደዚህ አይነት ነገር ይያያዛሉ። አይ ልመልስልና ትናገሪያለሽ። አንደኛ እነዚህ ሰዎች ተለያይተዋል፣ ብሬክ አፕ አድርገዋል። ኤክስ ነች። ገብቶሻል? ብሬክ አፕ አድርገው እነዚህ ሰዎች
ቪዲዮ ደወለችልኝ አለ። ችግር የለውም ቀድማ ልትደውልለት ትችላለች፣ እሱ ሊደውል ይችላል፣ ችግር የለውም ለኛ። ግን አንደኛ ተዘጋጅቶበት ሆን ብሎ እንደሆነ ይሄ ያሳየኛል። ለኔ ስክሪን ሪከርድ አድርጎት ተዘጋጅቶበታል። አንተ የምትፈልገውን ነገር መቅረጽ ስትፈልግ በቃ የሆነ ነገር ተዘጋጅተህ እንደሆነ ለኔ ያስረዳኛል። ይሄ ያንን ሪከርድ አድርገው በዛ ሰዓት። ሁለተኛው ነገር ደግሞ ምንድነው የእሷን ሪሌሽን ለመበጥበጥ የሚመስል ነገር አንደኛ ቪዲዮ ራቁታ ነው በቃ እንትን ቪዲዮ ሙሉ እንትን እየታየች አለ ገብቷል። ያን ይዞታል፣ ያን ሪከርድ አድርጎታል። አንደኛ አንተ ባለ ትዳር ነው፣ የራስ ህይወት ጀምረሃል። ለምን ይሄንን ሪከርድ አድርገህ መያዝ አስፈለገ ነው ጥያቄ እንዲመልስልን የምፈልገው። ለምን ያዘው? ገብቷል። አንደኛ ሊያስፈራራት እንደሆነ ምንም ጥርጥር የለውም። ሁለተኛ አይ ፍቅረኛው ነች እንዳንል የታይሙን አይተናል። ሰዓቱን ፍቅረኛው አይደለችም፣ ብሬክአፕ አድርጋለች፣ አዶኒ ጋር ሪሌሽን ውስጥ ነች፣ እሱም ደግሞ የራሱ ሪሌሽን ነው። ስለዚህ ለምን ይሄ ያስፈለገ? እሷም ምትረዝ አንደኛ እዚህ ላይ ጥፋት ታያለህ። ቺት እያደረገ እንደሆነ እሱ ጋር ትረዳለህ። በፌክ አካውንት የሚያወሩ አይወሩ። ሁለተኛ እሷም ቪዲዮዎቿ ስስቅ ምናምን የነበረው እሷ ትክክለኛ ከሆነ የሆነ ተገዳ ይመስላል። ስለዚህ እዚህ ጋር የምንፈርድ ከሆነ የሁለቱም ስህተት አለ። እኔ የእሷ ብቻ ነው ምክንያቱም ገና ከድሮ ጀምሮ በፌክ አካውንት የሚያወሩ ሰዎች ታርጋለች፣ ቦይፍሬንዷ ላይ ቺት አድርጋለች እሷ። እሱም ደግሞ ሚስቱ ላይ ሲናገር እኮ ከሰማ በኋላ ከአዶናይም ጋር አውርተናል ብሏል። ሰምተሃል? ቅድም ሰላም አንዴ ሰላም ይቅርታ አንዴ ልወጣ ስለሆነ ነው። አንድ መረጃ ሰጥቻችሁ ልወጣ። መረጃ ብላን አስገባሁት። ምንም ይሄም መረጃ እልክልሃለሁኝ ወይ ላቡሽ ወይ ለአንተ እልክላችኋለሁ። ምን የተፈጠረ ነገር የኪዱ ቀለበት ፕሮግራም ላይ ማለት ነው። ባይዘዌ ለጃኒ ጓደኛ ነግሬያት ነበር። አክቹአሊ እኔ ላይቡን እያየሁት ነበርና በምኒ ነበረ እንትን ስትል የነበረው ለጃኒ ስልኩን ይዛላት የነበረው በምኒ ነበርች የቀረጽቻት የነበረውና በምኒ ወደ እነሱ ሄዳ አብራ ከነጃኒ ጋር ለመጨፈር ስትል ለፒዶ ሰጠው ነበር ስልኩን ማለት ነው፣ የጃኒን ስልክ። ሶ የዛን ቀን እኔ እየጻፍኩላት ነበረ ከስር ፒዶ ማለት ያው ፒዶ እና ብላኪ የጆንጉን አብሶ ብላኪ የጆንጉ ዳንኤል ጓደኞች ናቸው። ሶ ያን ነገር እኔ ለጓደኛው እጄ ነግሬያት ነበር፣ ለጃኒ ጓደኛ ማለት ነው። ከዛ ምን አለችኝ? ፕሮፋ አምጪ ማለት ቪዲዮ ነገር ስጭኝ አለችኝ። በሰዓቱ እኔ እንትን አላልኩም ነበር፣ ሪከርድ አላረኩም ነበር ማለት ነው። ከዛ በኋላ ግን ለጃኒ ላይቭ ላይ ቁጭ ብላ ለራሷ ለጃኒ ፒዶ ስልክሽን እየነካ ነበረ፣ ላይክ ወደ 20 ምናምን ደቂቃ እየነካ ነበር። ሶ ስልክሽን ቼክ አድርጊ፣ ፓስወርድሽን ብዙ ነገር እያልኳት ነበር። እሷ የምታነብልኝ አልቻለችም። ቀጥታ ደግሞ ሂጄ እሱ ቪዲዮዎች አሉ ከፈለጋቸው አሁን እልክላቸዋለሁ፣ አስቀምጫዋለሁ። እሱ ላይቭ ሪከርዱ ማለት ነው። ለጓደኛዋ ነገርኳት ሂጄ፣ እሷም ተመሳሳይ ነገር አለችኝ ማለት ነው። ከዛ ልክ ብላኪ ሲገባ ላይቭ የዛኑ ቀን ሄዶ ፒዶና ብላኪ አንድ ላይ ገቡ ማለት ነው። ላይቭ ሲገቡ ከስር ጻፍኩላችሁ፣ ፒዶ ታይተሃል ማለት የጃኒ ስልክ ስነካ ነበረ ምናምን ነገር ብዬ ላልኩት። ሌሎችም ደግሞ ያዩ ልጆች ነበሩ መሰለኝ ለተንኮል ነው ወይ ሄዳችሁት ምናምን ሲባሉ ነበር። ግን ያው በሰዓቱ ማንም እንትን ብሎ የሰጠው ትኩረት የሰጠው ሰው አልነበረም። ሶ በዚህ ነገር ራሱን አሁን ኢንስታግራም ምናምን በተባለው ጉዳይ ላይ አይ ዶንት ቲንክ ሶ ማለት እኔ የቆየ ነገር ወይ እንትን ያለ ይመስለኛል እንጂ እንትን ነገር አይመስለኝም። እሱን ቪዲዮ ከፈለጋችሁ ላይ በትክክል አሁን መላክ እችላለሁ፣ ልክላችኋለሁ። እሺ ላኪልን። ለማደላክ ለእንትራም ላኪለት፣ ለኔም እሱ አወራንበት ያለው ቀንና ይሄ ነገር የተፈጠረበት ቀን ተመሳሳይ ቀን ነው ልበል። እኔ አሁን የሚገርማችሁ ነገር እኔ ኢንስታግራም ምናምን ይሄ ታቅዶበት ምን ተብሎ ሲጀመር ጃኒን አታክ ማድረግ የጀመሩት ከዛ ቀን ጀምሮ እኔ በጣም ላይቡን ሳይ ነበር። ኖ 5 ነው ማየ 5 ነው 20 አይደለም። አይ ዶንት ቲንክ 20 ነው 5 ነው። ግን ከዛን ቀን ጀምሮ ይመስለኛል ወዲያው ከኪዶ ፕሮግራም በኋላ የጃኒ ቪዲዮዎች ምናምን ወረድ ጀመሩ ምናምንና በስነ ስርዓት ፒዶ ስልኳን ይዞ አይቻለሁ። ላይቭ ላይም ጠይቄው የእሷን ስልክ ነው ያልያዝኩም፣ ከስር ነው የጻፍኩለት ኮሜንት። ሌሎችም ደግሞ ለተንኮል ነው ወይ ይሄዳችሁ ሲሉት ነበር። እሱን አስቀምጫለሁ። ለጓደኛዋም ነግሬያት እሷ እንደውም ምን አለችኝ? ቀይዋ ልጅ ማለት ነው ትራምፕ ምናምን የምትባለው ፕሩፍ ነው ያለችኝ። የዛን ቀን ነግሬያታለሁ ለራሷ ጓደኛ ለጃኒ ጓደኛ በራሱ ማለት ነው ላይቭ ላይ ገብቼ ኤኒሃው ልክላችኋለሁ። እኔ ይሄ ነገር ታስቡበት ተቀምሮ ምናምን የተደረገ ነው። ያው የልጅቷና እኔ ደግሞ ልነግራችሁ የነበረው
ስከታተል ነበረ ላይቭን ቅድም እሱን ሲያፋጥጡት እና በጣም ኮሜንት ሳደርግ የኮሜንቴን ማንም ሰው ቼክ ሊያደርገው አይችልም እና አሁንም ሪከርዶችን አግኝቼ ሳየው ጆከር ምን አለው ላስት ታይም የቪዲዮዋን የደወለችበትን አሳየኝ ሲለው ይሄው የተደዋወልንበት ብሎ ስክሮል ሲያደርገው የትኛውም ሶሻል ሚዲያ ላይ ዋትስአፕ ላይም ቴሌግራም ላይም ስትደዋወሉ ቪዲዮ ከሆነ ቪዲዮ ኮል ነው የሚለው። ይሄው የተደዋወልንበት ላስት ታይም የራቆቷን ፓርት የደወለችበትን አሳየኝ ሲለው ወደ ላይ አድርጎ ሲያየው ከስር ያለው አውዲዮ ሚስ ኮል ነው፣ ከላይ ያለው ደግሞ አውዲዮ ኮል ነው ያወሩበት። ሶ የቪዲዮ ብሎ ያሳየበት የአውዲዮ ኮል ነው። ስለዚህ አንዱ ፎሎ አድርገ ይደላክልክ አንዴ ቪዲዮ እኔ ይሄን ልናገር ነው አይገባት እና ማንም ቼክ አላደረገውም ምናምን ሌሎችም እንዲህ ሲያወሩ ፕሊዝ ኤዲቲንግ ምሰሩ ካላችሁ ምናምን ይሄን ነገር እንትን በሉ እያልኩ ነበርና ጆን ዳንኤል በኮንፊደንስ ይሄው ብሎ ስክሮል እያደረገ ሲያሳይ ቪዲዮዋን የተደዋወላችሁበት እስቲ ያሳየን ምናለው የመጨረሻውን ቪዲዮዋን ያወራችሁበትን እስኪ ያሳየን ሲለው ይሄው አለውና አለ ብዙ ሰው ሪከርድ አድርጎታል፣ ግን ቼክ ያደረገው ሰው የለም። ሚለው ምንድነው ቪዲዮ ስታወሩ ቪዲዮ ኮል ነው የሚለው አውዲዮ ኮል ነው። ከዛ ምን ብሎ ሲያብራራ ነበር ራሱ ቪዲዮ ላይ። ከዛ ደግማ ስደውልልኝ ራቆቷን ነበረች እና ደግማ ስደውልልኝ ዘጋሁባት። ማርያም ይቅርታ ላቋርጥሽ ነው ማለት ነው። ወደ አንዴ ይቅርታ ኢንስታግራም ላይ ስቶሪ አድርጎታል ስክሪን ሪከርድ ማለት ነው ያወሩበት። ኦዲዮም ኮልም ይላል፣ ወደ ላይ ደግሞ ቪዲዮ ኮልም ይላል። ጃንዋሪ 15 ምናምን የተወራል። አሁን አንቺ ያወራሽ ገብቼ ቼክ አድርጌው ነው። እሺ አንቺም ሌላ ስልክ አለሽ ቼክ ማድረግ ትችላለሽ። ኦኬ እሱ ስቶሪ አድርጎት ሊሆን ይችላል። ጀስት ግን እንደ መረጃ አስተካክሎትም ሊሆን ይችላል። ጀስት ግን እኛ ያሳየን ሪከርድ እኮ ያስተካክላል ስለማላውቅ ነው። ኖ አይደል እኮ ሊሆን ይችላል ማለት ካሰብሽበት የሚስተካከል ነገር ነው። ግን እኔ የምልሽ ቀኑ ሲያሳይ እንኪ ቪዲዮ ያወራንበት ቀኑን ብሎ የቪዲዮ ይሄው የደወለችልኝ ላስት ታይም ብሎ ሲያሳየው ለጆከር አውዲዮ ኮል ነው የሚለው። ሃይ ለምን ቪዲዮ ከሆነ ቪዲዮ ኮል አላለም? እሱ ጀስት መደዋወላቸው ቪዲዮ ነው ማለት ያለበት። ምክንያቱም ጆከር ምን አለው የቪዲዮዋን አሳየኝ ቆርጬ ልክልሃለሁ ከፈለክ እሱኛው ይሄኛውን ሲለው ነው ችግር የለውም ቦስት ልክልኛለህ ምናምን ሲለው በራቆቷን የደወለችልኝ ራቆቷን ናት ያለበት ቪዲዮ ላይ እስቲ ራቆቷን ያወራችበት እልክልሻለሁ ላንቺ ፎሎ አረግሽና አሁን ከፈለግሽ ሪከርዱ ላይ ሲያሳይ ላይ ገብተሽ ነው ማማሪ። ልክ ነሽ እኮ አንቺ ያልሽው ውሸት ነው ማለት ሳይሆን አለም ወደ ላይ ማለት ነው እንጂ ሀይ አለችኝ ምናምን የሚለው ላይ ያለው ኦዲዮ እሷ ምትልሽ እኮ አሁን ጆከር የሚባለው ራቁቷን ያለችበት ልክ ናት እሷ። ይኸውልህ እዛ ላይ ነበር እሱን ደግሞ ሊለቀው አይችልም ብዬ ነው ኢንስታግራም ላይ ለቁታል። አላዩትም በእርግጠኝነት ኖ ስክሪን ሪከርድ ነው እንጂ ቪዲዮን ማለት አይደለም። ግን አንቺ ልክ እኮ ነሽ። እኔም ላይቭ ላይ ነበርኩ የጆከር ላይ ይሄ ሚስኮል ሆኖ ከዛ ሀይ ብላ ላከች የሚለው ላይ ያለው ኦዲዮ ነው የሚለው። ከዛ ደግሞ ከቮይስ ላይ ጃንዋሪ 15 ምናምን የሚል አለ ወደ ላይ ማለት ነው። እዛ ላይ ደግሞ ቪዲዮ ኮል ይላል ራሱ ስቶሪ ላይ አለ እኮ ላስት ታይም መሆኑ ጎንደር እያሉ ደውላለት እንደነበረ ምናምን ያለውን ጃንዋሪ ቀኑን ከላይ ጀምሮ እንኪ ደውላልኝ ነበረ። እኔ በደንብ እያየው ስለነበር በጣም ተጨንቄ ኢቭን ስጽፍ ነበረ ሚለው ምንድነው ስክሪንሾት ራሱ አድርጌዋለሁ። አውዲዮ ኮል ነው የመጨረሻዋን የራቆቷን ሊልክለት የነበረው ቆርጬም ቢሆን ልክላለሁ ያለው ፓርት እሱ ቪዲዮ ያወራ ነው ላስት ታይም ብሎ መጨረሻ ላይ ነው ካየሽ ሪከርዱ። አንቺ ኢንስታግራም ነገር በውሸት እንኳን እንትን የሚያረጋት ቢሆን ኢቭን ስክሪን ሪከርድ ያረጋበት ቀን ራሱ ይወጣል እኮ ምንም ቀን አለው። ሜቢ አንዳንዴ ኃይሌ እሺ አሁን አውርተው ቢሆን አሁን ለሚነሳው ኢሹ ለአቢዩዙ ምንድነው እንትኑ ሲግኒፊካንስ እኮ ዋናው እሱ ነው። አቢዩዝ መደረግ ነው ጥያቄ። አሁንም እሱ ነው ሲግኒፊካንሱ ምንድነው? አሁን ይሄ ፕሩፍ የሚያደርገው ምኑን ነው? ትደውልልኝ ነበረ ቆይ አንዴ ማይዬ ትደውልልኝ ነበረ ነው ምንድነው? አሁን ኦኬ የሆነ ሰው አቢዩዝ ተደርጊያለሁ አለ። ከዛ ከአቢዩዘርሽ ጋር ታወሪ ነበረ ነው እያልናት ያለ ነው። አይ ቲንክ ላይክ አሁን እንደዚህ ነገር ስለተባለ እኔ የሚመስለኝ ነው ደግሞ ለሱ አፎኝ እያወራው አይደለም እንደዚህ አርጋሃል ተብሎ ሲወጣ እንግዲህ የሆነ ሰው ያለውንም የሌለውንም ነገር ነው ወጥቶ
ይሄው ማስረጃ ላይ ምናምን የሚለው አሁን ይሄ እኮ እሱ ያቀረበው ነገር ቀጥታ ይሄ እሷ ፖስት ላደረገችው ነገር መልስ ይሰጣል አይደለም፣ አይሰጥም፣ አይገናኝም። ሲጀመር ግን እሱ ስቲል እንኳን ታወራኝ አሁን የጎንደሩ ያው ቅርብ ነገር ስለሆነ የዚህን ጊዜ እንኳን ታወራኛለች ስቲል ከኔ ጋር እንትን ትላለች የሚለውን ነገር ለማሳየት መሰለኝ እሱ ፍላጎት። ኦኬ ልክ ነው። ነገር ግን as somebody like አሁን እኛ እዚህ ጋር ያለነው ሰዎች በጣም የተሻለ አስተሳሰብ ያለን ሰዎች ነን እኮ መልስ አይደለም። ልክ ነሽ። አዎ ለምንሰማው ሰው መልስ ከሆነ ምንድነው መሰለሽ ለማድረግ ያለውንም የሌለውንም አዎ ግን አሁን ይሄንን ነገር የምናስቆመው እኛው ነን አይደለ? one of the people እኛው ነን የምናስቆመው። እንኳን አይደለም 1 2 ቀን 3 ቀን የደበደባትን አይደለም ነገርኩሽ ከቤት ስር ቆልፎ ሳያበላት ሳያጠጣት በየቀኑ እየደፈራት እየገረፋት ከቤተሰብ ደብቋት ምንም አይነት ከውጭ ጋር ኮኔክሽን አቆሙ 2 ዓመት ካኖረ በኋላ this is a real story እየነገርኳችሁ ያለው እሺ። ከዛ በኋላ ወጣ ከሱፐርማርኬት ዕቃ እንድትገዛ ይፈቅድላት ነበር። መጮህ ትችላለች፣ ቤተሰቦቿ ጋር መደወል ትችላለች፣ ፖሊስ ጋር መደወል ትችላለች ምናምን። ግን ቀጥ ብላ ተመልሳ የታሰረችበት ሰንሰለት ጋር ትሄድ ነበር። This is about mind control. You understand what I'm saying? ስለዚህ እያወራችሁ እንኳን ቢሆን እሺ እያወራችሁ እንኳን ቢሆን okay she's a cheater fine that doesn't mean she wasn't abused though. እሷ ያለችው ተመታው እሱ የሚያወራው እያወራሽኝ ነበረ እሱ ነው እንዴ ያወራት ነበረ በዚህ ቀን አውርተው ነበረ እንትና ጋር ሆና እንዲደውላለን ነበረ እያለን እኛም የሱን ሐሳብ ስናራግብ እያደረግን ያለነው you deserve to be abused ነው። ስለዋሽሽ ስለምትከታተዩ ስለምትወጁ ስለምትፈልጊው ውሸትሽን አቢዩዝ ተደርገሻል ነው እያልናት ያለነው ማለት ነው። ልክ ካልሆንኩ አስተካክሉኝ አሮን ነው whatever አሁን ፖይንቱ ትልቁ ነገር is he an abuser or not ነው። ሴት ልጅ ይመታል ወይስ አይመታም? አልመታም ካለ እሱ ደግሞ አይደለም ካለ በቂ ማስረጃ ያቅርብ ነው። ማስረጃው ደግሞ አሁን ለምሳሌ ይኸውልሽ ሲሲቲቪ ካሜራ ከሌለ በስተቀር እሺ ቤት ውስጥ ተዘግቶ ለሚደረገው ነገር ሂ ሴይ ነው ምን ሰማው እሺ እሷን ባፏ ነው የምትናገረው እሱም ባፉ ነው የሚናገረው። ስለዚህ የኛ ምንድነው ዶቶችን ማገናኘት ወደ ኋላ መሄድ ወደፊት መሄድ ምናምን የኛና የሜቢ ህግ ጋር ከሄደ የህግ አግባብ ነው የሚወስነው። we watch so ዶት ነው የምናገናኘው። ዶት ስናገናኝ እቺ ልጅ ተደረኳል። ስለዚህ ኦኬ ለምሳሌ ይሄ ልጅ ከዚህ በፊት መቷት ለሰው ግን እንዳልተናገረችበት ተናግሮ ያውቃል። ዋን ሌሎች ሰዎች ላይ አሁኑኑ በማስሄዳችሁ ሪፖርት አድርጋችሁ የጆን ዳንኤል ቤተሰብ ማን እንደሆነ እናሳያቸው ምናምን እያለ የብዙ ሰዎችን እንትን ሲያዘጋና አይተን እናውቃለን። ዶት ነው የምናገናኘው። ሁለት ከሚናገረው ነገር እሷን ትሪት ከሚያደርግበት ከነበረ ወይ ከስድቡ ከማንቋሸሹ ከማስለቀሱ ለማስቀናት ከመሞከሩ እነዚህ ነገሮችን በግልጽ ምን ያየናቸው ነገሮች ናቸው አይደለ? ላይቭ ሪከርድ ላይ ላይቭ ላይ ምናምን ሊያናድዳት ይሞክር ነበረ። በሌላ ሴት እንደተካት ሊያሳያት ይሞክር ነበረ። ሌላ ሴትን በጣም ቆንጆ ስዕል ነው የምትመስለው ምናምን እያለ ሲያወራ ነበረ። ስለዚህ ማስቀናት የሱ ካራክተር ውስጥ አለ ማለት ነው። ሪፖርት ማስደረግ እሱ ካራክተር ውስጥ አለ ማለት ነው። ስለዚህ እነዚህን ዶቶች የማገናኘት የኛ ኃላፊነት ነው፣ እንደኔ ማለት ነው። እነሱን ከዛም በኋላ we decide who we choose to believe ወይ እሱን ወይ እሷን እንጂ እሷም እኮ በአፏ ነው የምትነግረን። ሜቢ ከዛ በኋላ ካለፈ በኋላ እንደዚህ አድርጋ ፎቶ ልታነሳው ትችላለች እንጂ ቁስሏን ሲደበድባት ኤግዛክትሊ ቪዲዮ ልታወጣልን አትችልም። እሱም በቃሉ ነው አላረኩም የሚለን። ይሄንን እኛ ግን እንደምናገናዝበው እንደተማረ ሰው ነገሮችን ማሰብ እንደሚችል ሰው ትደፍሯል ትደባክ እየተመላለስን ኦኬ ዛሬ እንኳን እንትኑ ላይ ትንሽዬ ወጋ ነበረው፣ ንግግሩ ላይ ትንሽዬ ማናደር ነበረው። እኔ የራሴን ህይወት ጀምሬያለሁ፣ እኔ በቃ የተሻለ ነገር ይዣለሁ፣ ተይ ብዬ ስለምንሽ ነበረ፣ እንደዚህ ስልሽ ነበረ፣ ከዛ ደግሞ ገንዘብም ሰጥሽ ነበረ፣ መኪና እንድገዢ ሳግዝሽ ነበረ።
you are nobody without me ነው መጨረሻ እንኳን ቀድመን ብየዋለሁ አሁንም ድጋሚ ልድገመው ከይቅርታ ጋር መጨረሻው ላይ ፓርት እንኳን ምንድነው ሲላት የነበረው ልክ ሲዘጋ በቃ አሁን ልጅና ሚስቴ ቁጭ ብለው እየጠበቁኝ ነው እቺ ልጅ ይሄ ነገር ህመሟ ነው ከዚህ በፊት ከሷ ጋር በነበረው ሪሌሽንሺፕ ላይ ነው ሄዶ ከሌላ ሴት ጋር ሪሌሽንሺፕ ፈጥሮ የወለደው እቺ ልጅ ይሄ ነገር ትሪገር ያደርጋታል ያሳምማታል አሁን ምንም ደስተኛ ህይወት ላይ ብትኖር ምንም የተሻለ ነገር ሰው ላይ እንኳን ብትሆን ይሄ ነገር ያሳምማታል ትሪገር ያደርጋታል ፔኗ ነው ስለዚህ ያቺን ፔኗን አሁንም ለመንካት ይሞክራል እሷ ፓርት ናት እኔ ይበልጥ ያናደደችኝ ያለችው ስለዚህ ብታወራው አገባህ አይደለ ብታወራው ባታወራው ብደውልለትም ባደውልለትም it doesn't make no difference ሰዎች እሷ ያቀረበችበት የተከሰሰው ክስ ሁለት ነው አንደኛ ከዚህ በፊት እንደዚህ አድርጎ ነበር አቢዩዝ ያደርግ ነበር ድምጽህን አስተካክለው አንደኛ አቢዩዝ ይሰማል አንደኛ አቢዩዝ ያደርግ ነበር ይሰማል ማይኩን ትንሽ ካፌ ላይ ራቅ አድርገው የሆነ ማይኩን ካፍ አድርገው ኦኬ ይሰማል አሁን ጥሩ እሷ እየተናገረች የነበረችው ምንድነው የከሰሰችው አንደኛ ምንድነው አንደኛ እያለች የነበረው ምንድነው አቢዩዝ ተደርጊያለሁ አቢዩዝ እየተደረገ ነበር የሚል ክስ ነው ሁለተኛ ክስ ደግሞ አካውንቱን አዘግቶብኛል የሚል ነው አካውንቷን ለማዘጋት አዘግቶብኛል የሚለው አመነች እኛም ማመን እንጂ ምንም አይነት ኤቪደንስ የላትም አካውንቷን እሱ ለማዘጋቱ ይሄ አንደኛ እሷን ነጥብ ለማስጣል ተጠቅሞበታል ብዬ ነው የማስበው አንደኛ የሆነ መረጃ የማታመጪውን ነገር ህግም ፊት ተቀባይነት የሌለው ነገር ማውራቱ ያን ያህል ተገቢ ነው ብዬ አላምንም ሁለተኛ መረጃ በቻለችው አቅም ማምጣት የምትችልበት የተደበደበችበት አቢዩዝ የተደረገችባቸው ቦታዎች ነው እነሱን ላቀረበችው እሱ ምላሽ ከመስጠት ይልቅ ወይም በደንብ ከመከላከል ይልቅ እሱ ምን አይነት ቴክኒክ የተጠቀመ አላደረኳትም ማድኛታለሁ አለና ምንድነው ታስቸግረኝ ነበር የሚለው ይሄኛው ምንድነው በጣም የሚገርመው ነገር እዚህ ጋር የተጠቀመው ነገር ያልተጠየቀውን ነበር እየመለሰ ነበር አሁን እዚህ ጋር ቺት አድርጋ ከሆነ እኛ እየሸፋፈን ነው ግን እሷን አቢዩዝ ማረጓን ለመሸፈን ሲል ምንድን ተጠቀመ ከተፈታሁ በኋላ እንኳን ከተለያየን በኋላ እንኳን ታስቸግረኝ ነበር አይነት ነው ሐሳቤ ትደውል ነበር አልተጠየቀም ነበር ትደውልልህ ነበር የሚለው ጀምሮ ተጠየቀ ነበር እሷ መደወሏ እሱ ከተፈታ በኋላ እሷን አቢዩዝ ማድረጓን ያ እሷ መደወል አለመደወሏ ውሸታማ ያስብላል መደወል አለመደወሏን እሱ አቢዩዝ ማድረጉ መጀመሪያ እሷ ስለደወለች ስላልደወለች ያን ነገር እንትን አይለውም አይፍቀውም አቢዩዝ ትደርጋለች ባየነው መረጃ ምሳሌ ስለደወለች ስላልተደወለች አቢዩዝ አልተደረገችም ማለት አይደለም ቺት ስላደረገች አቢዩዝ አልተደረገችም ማለት አይደለም ወይም ውሸቷን ነው ማለት አይደለም እሱ ግን ይህን ቴክኒክ ሲጠቀም ምንድነው ቅድም እንዳለችው እንዴት አይነት ነገር ልበል አልፈልግሽም ማለት አንደኛ ምን አይነት ምጽት አለው ከኔ ውጭ ምንም ነሽ ኢቨን ኢፍ 1 ሚሊዮን ብር ምናምን አለ ያን ነገር አወራ ሌሎችም አወራ ያ ማለት ምንድነው ከኔ ውጭ ምንም ነሽ አይነት ሐሳብ ያለው እኔ ተረዳሁት ነገር ሁለተኛው ነገር ምንድነው እኔ የራሴ የተሻለ ነገር አግኝቻለሁ የልጁን ስም ላይ በላይ ያላወቀ ሰው ልጅና ሚስት ጋር ጥሩ እንዴት ነው ጥሩ ፋሚሊ እንዳለው ጥሩ አባት እንደሆነ ጥሩ ባል እንደሆነ ለመግለጽ ሞክሮልናል እዛ ላይ ያየነው ስለዚህ ካንቺ የተሻለ እንቻለን ሶስተኛው መልስ ደግሞ ለአዶኒ ነው መልሱ ምንም ጥርጥር የለውም ሁላችንም የምናውቀው ነገር ይሄ ላይ ቦልድ አድርጎ ማውራቱ ምንድነው ጥቅሙ ለሱ አዶኒ ቆም ብሎ እንዲያስብ አንተ ጋር ሆና እኔን ትፈልገኛለች አይነት ሐሳብ ነው ያስተላለፈች እኔን ነው የምትከተለኝ እንደኛ አዶኒ ነው የነካው በሌላ አነጋገር ምንድነው አዶኒ ይሄን ነገር ሲያይ ምንድነው የሚያስበው ኦኬ ለካ ትፈልገዋለች እኔ ባዶኒ ዝም ብሎ አለ አይደል እየተጠቀመችብኝ ነው አይነት ሐሳብ እንዲያስብ አርጎ ሶስት ነገር ድራማዎችን እዚህ ጋር ተጫወተ እሱ ግን መጀመሪያ የተጠየቀው ምንድነው አቢዩዝ አድርጋታል አላረካትም አካውንቷን አሰክታል አላሰካትም ስለዚህ ምንድነው በሁለቱም በኩል እኔ ጌሙን
እሱ እንዳሸነፈ ነው የምቆጥረው። ልክ እንደ ጌም የተጫወተበት አንደኛ እንዳልከው አካውንቷን እሱ አዘግቶባት ስትል ምን ተጠየቀ? መረጃ ታምጣለህ። እንደውም እከሳታለሁ አለ። መብቱ ነው መረጃ ማምጣታችን ለዛ ነገር ክሌም ያደረገች በዚህ እንትን አለ። አንድ ፖይንት አገኘ። ሌላኛው ምንድነው አቢዩዝ ማድረጓን እሷ ስላልነበረች እሱ አቢዩዝ መደረጓን ካደ፣ ሸመጠጠ። እውነት እሷ ጋር እንኳን ቢኖር አንዳንድ ጊዜ እውነት አንተ ጋር እንኳን ቢኖር ማስረዳት ካልቻል ያንተ እውነት ላይሆን ይችላል። ስለዚህ እሷ በሰዓቱ ስላልነበረች ይሄን ነገር ተጠቀመች። ሌላኛው ነገር ደግሞ ምንድነው በቃ እሷን አታክ የሚያደርግ ነገር ይሄን ሪከርድ እንደሚደረግ ያውቃል። ሲደረግ ምንድነው አንደኛ በጣም እያስቸገረችው እንደነበረ በቃ እሱ በጣም ተፈላጊ ወንድ እንደሆነ ለልጆቹ ለሚስቱ በጣም ሚስቱን አክባሪ ልጆቹን አክባሪ ፋሚሊውን የተሻለ ከሷ እንዳለ ህይወት እየኖረ እንደሆነ እየነገረ ነው። ሌላኛው ነገር ደግሞ አሁን ያለችበትን ሪሌሽን ችግር ውስጥ አስገባባት፣ አደጋ ውስጥ አስገባባት። ወደድንም ጠላንም ይሄ ነው እንትኑ። ከዚህ በኋላ የአዶን ውሳኔ የፈለገውን መወሰን አዶን ሲወስን እኛ የምንቃወምበት ነገር አይደለም። ስለዚህ ምንድነው አንተ ጋር ሆና እንኳን እኔን ትፈልገኛለች አይነት ሀሳብ ነው። ስለዚህ ምንድነው በብዙ ነገር ነው ከዚህ እሱ መጥቶ ባስረዳው እሷ ያጣችው ብዙ ነገር ነው ብዬ አምናለሁ። ብትኖር ምናልባት የተሻለ ነገር ይሆናል ብዬ አስብ ነበር። ኔቨሪ እዚህ ጋር ግን አንድ ሀሳብ ለመስጠት እሱ ስማርት የሆነው እኛ ላይ ነው እንጂ እነ ጆን ላይ አይመስለኝም። ምክንያቱም ስልክ አሁን ደውዬ ነበር ምናምን ነገር ሲል ጎንደር እያሉ በይሄ ምንድነው ስሙ ውክልና ሰጥቶ ለውክልና ነበር የደወልኩት አለ። በዛ ምክንያት አሁን ያኔ ለምን ተደወለ አብሮ ደወሉልኝ አሉ ይመስለኛል። ፈተውታል ያኔ ማለት ነው። አብረው ስላናገሯቸው በስልክ ለምን ትደውላለህ ምናምን ተብሎ ጆን ዳንኤልን አዋርተውታል ማለት ነው አብረው ያኔ ማለት ነው። ስለዚህ ያኔ ፈተውታል ብዬ አስባለሁ። ስለ ቺቲንጉ ጉዳይ እዚህ ጋር የሚያበቃ ይመስለኛል። ምክንያቱም አብረው ጉዳዩ የሚያውቀው ከሆነ ጆን ይቅርታ ቢንሻ ኖ ቢንሻ እዚህ ጋር እኮ ምን አለ መሰለህ አሁን እኮ እውነታውን ሲናገር ምንድነው የዛን ጊዜ ደውሎ አዶን ያጠገቧ ነበርና በጣም ይላል እኮ ጆን ዳንኤልማ ይሄ ቬሪ ስማርት እኮ ይላል እኮ እንደዛ ሊል ይችላል። አሁን አንተ በአዶኒ ቦታ ሆነ ነው የምትለው። አዶኒ ሪከርድ ሲያየው እንደተዋሸ ነው የሚያውቀው። ገባህ? ምንድነው ያለው? ፈልገኝ አስቸግራኝ ነው አሏቸው። ጅማ እኛ እናውቃለን። ቅድም ሚስ ስትል ነበር ዶቶቹ ማገናኘት ነው እኮ አይደለ? ሁሉንም ነገር ማየት መቻል አለብሽ። ሁሉንም ይሄ ሲያደርግ ጆን ማን ነው ጃኒ ስታወራ ማለት ነው የሚመጣባትን ነገር ታውቃለች አይደለ? ይሄን ነገር ወጣ ስታወራ ምንም እንትን ያወጣችው ግልጽ የሆነ እንትን ነገር የሚታይ ነገር ነው። ይሄ አካውንት የተዘጋባት ሙሉ ሰው ያውቀዋል። አካል ጉዳት የደረሰባት በፎቶ ማስረጃ ምታለች። ጆን ዳንኤል እኮ ያቀረበው ሀሜት እኮ ነው፣ ተራ ሀሜት። አንድ ፍቅረኛ ወንድና ሴት ጓደኛ በነበሩበት ሰዓት ሊያደርጉ የሚችሉት ነገሮች ቪዲዮ ምናምን ሀሜት ነው ያቀረበው። ይሄ ደግሞ ምንም ማስረጃ ሆኖ ሊቀርብ ኢቨን ይሄ ነገር በህግ ራሱ እሱ ላይ ነው መዘዝ የሚያመጣው። ያን ሰው ፕራይቬሲ በፎቶ በቪዲዮ አሁን እሱ ነገ ላውጣ ቢል መረጃ የእሷን የራቆት ፎቶ ነው ሊያወጣ የሚችለው። እሷ ደግሞ ላውጣ ብትል ምናልባት በቪዲዮ የታገዘ ሲደበድባት ያለውን በቪዲዮ የታገዘ ወይም ደግሞ ሲሰድባት ያለውን ነገር ነው ልታወጣ የምችለው። ጆን ዳንኤል ደግሞ ከዚህ በፊት እንደምናውቀው የሁሉንም ሰው አካውንት ሲያዘጋ እናውቀዋለን። እኛ እኮ ቲክቶክ እኮ ከድሮ አንሰራም እንጂ ኮንተንት ከድሮ ጀምሮ እንከታተላለን አይደለ? ስለዚህ ጆን ዳንኤል ለምንድን ነው የሚፈራው? የሰዎችን አካውንት በማዘጋት እጁ ረጅም ስለሆነ ማለት ነው። አሁን እዚህ ጋር ሊገዳደረው የማይችለው ሰው መጣ። አዶናይ ደግሞ ከማን ጋር? ከጃኒ ደግሞ ደፈረች እንደዚህ አይነት ነገሮችን ለማውራት ማለት ነው። ጊዜዋን ጠብቃ በስነስርዓት የማውራት አቅሙን አገኘች። ስታገኘ ደግሞ ማስረጃዎቿን አቀረበች። ማስረጃዎቿ ደግሞ በጆን ዳንኤል ሀሜት ወይም ደግሞ ወሬ እንትን የሚል አይደለም። ቀደም እዚህ ጋር እሉ ሲያወራ ነበር ማስረጃ ምናምን እያለ ነበር። ማስረጃዎቹ ግልጽና ግልጽ ናቸው። እያየን ነው። አካውንት ተዘግቷል። ፎቶ እንደዚህ ሰውነቷ እንደዚህ ተቀዳዱ። ማንም ሴት ደፍራ ራሷ እንደዚህ ሊቆርጥ አችልም። ምናልባት የሆነ ነገር ልጠጣ ትችላለች ወይ ልዘል ትችላለች እንጂ እንትን ብላ ማነው ትከሻው ላይ የሚቆርጠው? እንደዚህ በዚህ አይነት አደገኛ በሆነ መንገድ ደም ስር ነው የሚቆረጠው። እዚህ እንትኗ ጋር ደረቷ ጋር የሚያስቀድዳት ታሪክ የለም። ከዛ ደግሞ ማለት ነው one thing I would like to tell you guys is ማለት ነው ሜቢ የእሷ መደወል ለእናንተ ሴንስ የሰጣችሁ ሰዎች እየዋሸች ሊሆናል ብላችሁ ያሰባችሁ ሰዎች እውቀቱ ከሌላችሁ እባካችሁ አንብቡና ተረዱት። የአቢዩዘር እና የቪክቲም ሪሌሽንሺፕ ምን ያክል ሊሰፋ እንደሚችል ምን ያክል ካራክተር ሊቀይር እንደሚችል እባካችሁ ቼክ አድርጉ ከመፍረዳችሁ በፊት።
የአንድ አቢዩዘር አንድ ሴትን የጎዳ ሰውን የጎዳ ማንኛውም ሰው ወጥቶ ስለተናገረ ልክ እንደማያስብለው እንደውም እንደዚህ አይነት ሰዎች በጣም ብዙ እንዳሉ ቼክ አድርጉ። ስልክ እጃችን ላይ ያለ፣ ኢንተርኔት እጃችን ላይ ያለ፣ ቼክ ስቶሪዎች አዳምጡ ከመፍረዳችን በፊት ማለት ነው። በቃ እኔ ምን መናገር የምፈልገው ይሄንን ነው። ሀሳብ ያልሰጠ መናገር የሚፈልግ ሰው ካለ መናገር ነው። ደግሞ በቢላ ተደጋጋሚ ሀሳብ ራሷን የቆራረጠች ያለው ትከሻዋ ጋር ያለውን አይታችሁ ከሆነ ቢላ እንደሱ ሊቆርጣት ኦኬ እሺ አንዴ ምን አይነት አድቫንቴጅ እንደወሰደባት የምታውቀው በምንድን ነው? አዶኒ ጋር የፈቱት በውሸት ነበረ። ቢኮዝ አሁን የአዶኒን እንትን ኢንስታግራም አይጂ ተመልከተው ስቶሪ ላይ ያደረገው ምን ያህል ልጁ እንደተጫወተባት የምታውቀው አዶኒ ይሄን ነገር ኬዝ እንደማያውቀው በስቶሪ ማወቅ ትችላለህ። ቀጥል። ኦኬ እኔ አሁን ልል የፈለኩት ምን ነው ታውቃለህ? አላየሁትም፣ የአዶኒን ስቶሪ አላየሁትም። ግን እዛ ባህር ዳር ኢቭን ጃኒ ቺትም እንኳን ማድረግ ብፈልግ ሆቴል ውስጥ ከአዶናይ ጋር ሆና አትደዋወልም። ገብቷል? እንዴት በዛ ሰዓት ልትደዋወል ትችላለች? ምናልባት አለስ ይሄ አንድ የሚያደርጋቸው የውክልናው ጉዳይ ካልሆነ በስተቀር ማለት ነው። ገብቷል? ውክልና ምናምን ሰጥቻት ነበር ብሎ ነበር ጆን ዳንኤል። በዛ ጉዳይ ተደዋውሎ እኔ የሚመስለኝ እንደውም በዛ ጉዳይ ተደዋውሎ ከዛም በኋላ ወደዚህ አይነት አይዲያ ቼንጅ አድርጎት እንዳይሆን ብዬ ነበር እንፈራው ጆን ዳንኤል ማለት ነው። ገብቷል? እንጂ ያኔ ደግሞ ለምን ተደዋውልሽ ብሎ አግኝቷቸው ነበር ጆን አዶናይ ማለት ነው። ሶ ደውለውለት አብረው ሆኖ ከጃኒ ጋር ደውለውለት ለምን ደወልክ ብለውት ነበረ። ከዛን ለምን ደወልክ ብሎ ትንሽ ተጨቃጨቁ። ከዛን እንዳይረባበሹ እንትና ጆን ዳንኤል ያለው ማለት ነው እንዳይረባበሹ ምናምን ብዬ ተውኩት ምናምን ነገር አለ። ስለዚህ ጉዳይ ያውቃል ማለት ነው አዶናይ ደውሉላት እንደነበረ። አሁን ጃኒ ምንም ምክንያት የላትም ከአዶናይ ጋር ሆና ወደ ጆን ዳንኤል የምትደውልለት ቪዲዮ። አሁን ደግሞ ፍቅረኛው ደግሞ ነበረች የጆን ዳንኤል ይሄ የራቆት ቪዲዮ ምንም እንትን ሊሆን አይችልም ካለ ማለት ነው ካለ አንዴማ እንትን ልበል። እሺ አውሪ ነው ነገሮችን እያምታታን ይመስለኛል። እንዴት መሰላችሁ? ያው አብዛኛው የጆን እና የጃኒ ፎሎወርሶች ያው ሁለቱንም በአንድ አይነት ሰዓት ማለት በተመሳሳይ ጊዜ እያወቅናቸው የመጣን ስለሆነ አብዛኛው ፎሎወራቸው ተመሳሳይ ነው ማለት ብዙዎቻችን በኩል አይን ነው እስከሆነ ሰዓት ድረስ ስንወዳቸው ምናምን የነበረው ሜቢ ትንሽ ለጆን ዳንኤል የነበረ እንትን መቀነስ የጀመረው ከናዮ ጋር ከተፈጠረው ነገር በኋላ እስር ቤት ላይ ምናምን የሆነ ነገር ተፈጥሮ ይሆናል። ግን በመጀመሪያ ሴት ልጅ እንደዚህ አይነት ነገር ሚዲያ የሚያክል ነገር ላይ አውጣ አትዋሽ፣ እንደ ራሴ ማለት ነው እንደ ሴት። ምክንያቱም ሊያም ደግሞ ጃኒ ምን ፈልጋ ማለት በፊት በነበረችበት ህይወቷ ቢሆን ኢት ሜቢ ገንዘብ ወይ ህይወቷን እንትና አሁን ግን በቃ አሪፍ ላይ ነች፣ ስቴብል ላይ ነች ማለት ጥሩ ላይ ነች። ቤተሰቧን ያትቀይራለች፣ ራሷን ያትቀይራለች ምናምን። ስለዚህ ይህን ያህል የሚያስጨንቃት ነገር የለም እንደዚህ እስከምናውቀው ድረስ ማለት ነው። ስለዚህ ይሄ እሱ አሁን እያየው ነበርና የሆነ ጊዜ ላይ ልደቱ ነው ይመስለኛል። አው በደንብ አላስተዋልኩም፣ ብቻ ቪዲዮ ተለቋልና ጥቁር ቀሚስ ነው የለበሰችው እሷ። ኬክ ከብላኪ ጋር ተነጋግረው ኬክ ይዛ መታ ስትቀባው ይታያል። እንግዲህ ይሄ እንዴት ነው እግሩን ሲሰነዝር ይታያል፣ ቪዲዮ ላይ በስነ ስርዓት ይታያል። ያው ለቀልድ ይሆናል ምናምን ይሆናል፣ ግን ላይቭ ላይ ብዙ ጊዜ ሲሰድባት እናያለን ማለት የምር ደግሞ ይቅርታ ለቀልድ ነው ያለለም። ምክንያቱም በጣም ብዙ ጊዜ ስታለቅስ አይተናታል ጃኒን። እኛ ምንም ይሄ ቀልድ አይደለም፣ ስታለቅስ አይተናታል በጣም ብዙ ጊዜ። የማይሆን ንግግር ነው የሚናገራት ምናምን ነገር። ልጅነት ይሆናል ምናምን ችግር የለውም እሱ እንደፈለጉም ይተሳሰቡ። ግን አሁን ያልገባን ነገር ምንድን ነው? እንዴት ትደውልለት? በቃ ደወለችለት ነው ከአዶናይ ጋር። እቺ ልጅ እንጆይ ሊያደርጉ ነው የሄዱት አይደል? ጥምቀት ነው ሰው ይሄ ከእምነቱ ባሻገር ያው እንጆይ ለማድረግ ነው ብዙ ሰው ጥምቀትን የሚጠቀመው። ሊያውም ጎንደር ላይ ናቸው፣ በጣም በድምቀት ነው የሚከበረው። ሊጠጡ ይችላሉ። ሰው ልጅ ደግሞ ሲጠጣ ደግሞ ብሶት የሚባል ነገር አለ። ምንም አይነት ሰው ቢሆን ላይፍ የሆነ ነገር ያሳልፋል። ጃኒን ደግሞ በትንሽም ቢሆን
ራሱ እናውቀዋለን ላይፏ የሆነ ነገር እንዳለው በጆን ዳንኤል ዙሪያ ማለት ነው። ኢትሜይ ሞቅ ብላት ሊሆን ይችላል እንደው ከደወለችለት ራሱ ማለት ነው። እና ብዙ ነገር የነበራቸው ሰዎች ናቸው። መደወላ አይግረመን። እና ደግሞ ይቅርታ አድርጉልኝና ይሄ ሪያሊቲ ነው። በቃ እስኪ ለሌላ ሰው የምንስጥና አይደል እንጨርስ። ያለወራው እኔ እዚህ ሀሳብ ላይ በፍጹም አልስማማም። እንደዚህ ላልሽ አይ እኔ እኮ ደውላለታለች እርግጠኛ ሁኛ አይደለም ብትደውልለትም ይሄን ያህል ሊገርመን አይገባም ነው። ግን ይሄ በቪዲዮ ራቁቷን ምናምን ነገር የሚለው ነገር እኔ አያሳምነኝም። እንደው ከደወለችለት ራሱ ደወለችለት ነው መደወሏ እሱ ጋር ሌላ ጉዳይ ነው። ይሄ እሷን አቢዩዝ ያደረገው ነገር ደግሞ ሌላ ጉዳይ። ሁለቱ የተለያዩ ጉዳዮች ናቸው። እሱ ሌላ ጉዳይ፣ እሱ እኛ እየጠየቅን ያለ ነው ለምን ጎዳሃት ነው። ይሄ ደግሞ ታስቸግረኝ ነበር። እሷ ስታስቸግረው ህይወቱ ላይ ምንም አይነት እንትን አልፈጠረችበትም። ያ ብቻ ዋናው እሱ ነገር ልመርቃችሁና ልውጣ በእናታችሁ። በቃ እንደዚህ በግል ጉዳያችሁ አገር እንደዚህ ይወያይላችሁ፣ አገር መፍትሄ ይፈልግላችሁ፣ ጉዳይ ብሎ ይጨነቅላችሁ አገር። አሜን አትሉም እንዴ? አሜን አሜን። ወዳችኋለሁ ሁላችሁንም። እውነቱን አላህ ያውጣው። ሴት ልጅ ላይ የሚደርስ ጥቃት ዘላለም እንቃወማለን። ፍትህ ለሴቶቻችን። ወዳችኋለሁ። መልካም ምሽት። እናመሰግናለን። እኛም ቴንክ ዩ ጋይስ ስለነበረን ነገር ሀሳብ ሰጣችሁላችሁ ነው። የቀረ ሀሳብ ያለው የለም አይደል? የለም። ያው ግን አንዴ እንትን ዱባይ ላይ ምናምን እንደገጫት ምናምን ሰምታችኋል። መኪና ቅድም ነው ያላችሁ ማለት ያው እሱን አይቶ ብቻ አይዶ ነው እኔ ዊሽ ማደርገው ምን እንደሆነ ታውቃለህ? ፓስቷን ፊት ለፊት ይዛ የወጣች ይመስለኛል ተወያይተውበት። ምክንያቱም ቪዲዮ ለቃለች። ከዚህ በፊት እሱ አቢዩዝ ሊያደርጋት ስለነበር ዛሬ አዶናይ ባይኖር ኖሮ ወጥታ አትናገርም። እስቲል ያስፈራራት ነበር። እሷ ደግሞ ቤተሰብ የምታስተዳድር ልጅ ነች። ገባችሁ? አሁን ምንም ያመጣው ነገር ስለሌለ ጀስት እስካሁን ሰፖርት የሚያደርጋት ሰው ነው ያጣ ነው። ስታልቅስ እናያለን፣ ሲሰድባት እናያለን። ግን ለምን ብሎ የጠየቀ ሰው የለም። አሁን አዶናይ ሰው የሆነ በቃ የሚረዳት ስላለ፣ ምክንያቱም አካውንቷ ባን ቢደረግም ካላት በላይ እንደሚያሰጣት እናውቃለን። ምንም ነገር መፍጠር ይችላል። ይከብዷል ብዬ አላስብም እንደ አንድ ትልቅ ኢንፍሉዌንሰር። ግን እቺ ልጅ ተናግራለች። ቤተሰብ የምታስተዳድርበት ነበር። ለመታረቅ ሲል እለምነው ነበር አካውንት ተዘግቶ ከዛ ይከፍትልኛል። ገባችሁ? እዚህ ጋር የደበቀችው ነገር የለም። ሰው ይሄን እንዴት ጆሮ እንዳልሰጠው አይሮን ነው። ቅድም ሚስ ስታወራ ነበርና አሁን አዶናይ አውርተውበት ይመስለኛል። ምክንያቱም ማንም ሰው ቢሆን ፊውቸሩ እንዲበላሽ አይፈልግም በፓስቱ። እሷ ግን የፓስት ሚስጥሯን አውጥታ የተናገረችው። ገባችሁ አይደል? አይ ሆፕ እሱ የሚረዳት እንዲሆንላት በቃ እኔ ስታወራ አሁን ያለባት ሪሌሽን አያበላሽባትም ወይ? ልክ እኔ እሱን ነው የምፈራው። እና እንዴት ነው አሁን ለምንድን ተረዳሁት መሰለሽ? ኢንስታግራም ያዶኒን እያየሁት ነበር እና ብዙ ነገር እንደተዋሸ ይናገራል በኢንስታግራም። ኧረ እባክህ እሱ ነው ግራ የገባኝ እንጂ ማለት ነው። እንዴት አንድ ላይ ነው ነገሮችን እኮ የሚያደርጉት አይደል? አየህ በቃ አሁን ይሄን ነበር የፈራሁትኝ። በቃ የእሷም ፍራቻ የእሷም እስከዛሬ ዝም ማለት ይሄንን ፍራቻ ነው። አየህ አይደለ? በቃ ሆፕ እያደረግኩ የነበርኩት አት ዘ ኤንድ ኦፍ ዘ ዴይ ይሄ ልጅም ሰው ነው ብቻውን ገባ የሆነ ቶክሲክ ሲቹዌሽን ላይ መጥቶ እየተበጠበጠ ያለ ልጅ ነው እሱ ልጅና እየፈራው ነበር። አይ ሆፕ በቃ ውስጤ ሲያስብ የነበረው ጥፋትም አግኝቶባት ቢሆን ከጥፋቷ ጉዳቷን እንዴት ነው ትልቅ ነገር ነው እየጠየቅኩበት ያለሁት። ግን አዶናይ ነው ልጁ በጣም አስተዋይ ነው ብዬ አስባለሁ። በአካል ባላቀው በጣም አመዛዛኝ ነው። በጣም ይቅር ባይ ልብ ያለው ሰው ይመስለኛልና አይ ሆፕ እንደው በዚህ ግርግር መሃል እሷን ፈርታ ያልተናገረችው የዋሸችው ነገር ኖሮ አግኝቶባት ግዴታው አይደለም። እንደ ሰው በጣም ሊደብረው ይችላል። ግን ከጥፋቷ ጉዳቷን ፍርሃቷን አይቶ በቃ ድንግል ማርያም የሆነ ይቅር እንዲላት አሁንም ከጎኗ እንዲቆም። ምክንያቱም በዚህ ሲቹዌሽን እሱም ከጎኗ ከራቀና ከተናደደባት እች ልጅ በጣም ትጎዳለች። በጣም ትጎዳለች። ዋን ቲንግ ሺ ዶንት ዋና ሉዝ ሁለት ነገር ነው፣ እንጀራዋን እና እሱን ነው ማጣት የማትፈልገው ነገር ይመስለኛል። ተረዳችሁኝ? እንጀራዋ ነው፣ እሱ ደግሞ ሴፍ ስፔሷ ነው። እና አይ ሆፕ በቃ ብዙ ነገር ክፍተት እያየ ከሆነ አይ ሆፕ እውነታውን
ስብር ብላ ሁሉ ነገር አስረድታው የይቅርታ ልብ እንዲኖረውና ከጎኗ እንዲቆም because if she lose him በጣም ትጎዳለች በቅዱስ ሚካኤል like ሰራ ማለት ነው whatever ይሄ ወጨበሬው ሁሉ ሰራ ማለት ነው ገባ አታክ ያደረገበት መንገድ ተሳካለት ማለት ነው እና በቃ ወይ እግዚአብሔር እውነት የምትወዷት ሰዎች ጸልዩላት እሺ በቃ ሰራ አያችሁ ትደውልልኝ ነበር ትፈልገኝ ነበር ታስቸግረኝ ነበር ራቁቷን ደወለችልኝ ውይ የመጨረሻ ሐሳብ አውሪና ድምጽ ይሰማል በቃ ጸልዩላት that's all I need to say ከተነገርኩት ነገር ምንድነው መሰለህ ልክቲ አንቺ ግን እንትን ብታረግ አሪፍ ነው ቪዲዮ ተሰራ ኖርማሊ ጆን ዳንኤል ትክክለኛ ፕሩፍ የሆነውን እንትን ማስረጃውን እንዲያቀርብ በቃ ዲፕሊ እንደዚህ ተችንግ አድርገህ ማስረጃ ምንም የሚያስጠላ አየህ ሀሜት ነው በቃ ይዘራባቸዋል በቃ ሽፍት አደረገው ይሄ እንትኑን ቶፒኩን እሷ አቢብ ያደረገውን ነገር እንዳለ ወደ ሀሜት ሽፍት አደረገና እንትን አደረገው ይህ ቬሪ ስማርት በቃ የተንኮል ንጉስ ነው በጣም እንደውን ታውቃለህ የሚተረዳውት ቅድም የፈራሁት ምንድነው መሰለህ እርግጠኛ የሆንኩበት ነገር አንተ የኔ የምትላት ሴት እንዳለው እሱ ያለው ነገር እውነት ሆኖ ተደብቆ ቢሆን ማንም ሰው ያን ነገር አትቋቋመውም ገብቷል ምንድነው ያለው እየተጣሉ ሲመጡ አዶን ተናዶ የሆነ ነገር ሲነገር ማን ጋር ነው የምታወሪው ምናምን ሲል ከዛ እንትን የሆነ ምንድነው ውክልና አለና ያን ነገር ፈልጌ ነው ምናምን ነገር ከዚህ በኋላ እንደማያውቅ አዶኒም እኛ ጋር እኩል እንዳወቀ የምታውቀው ይሄን የተናገረበት ፓርት ነው ገብቷል ይሄን ነገር ደብቄ ነበር አለ እና ቀጥሎ ያንን ሲያይ አዶኒም ደግሞ ልክ እንደማንኛውም ኦዲየንስ ተመልካች ነው ያለው ገብቷል እዛ ላይ የሽት ነገር እንዳለ ነው የሚረዳው ገብቷል እኔ ራሱ ፈርቼ ነበር ካወቀ ደስ ብሎኝ ነበር በቃ አውቆ ከሆነ ይቅር ብሏታል ወይም ያውቃል ምናምን ብዬ ነበር ያሰብኩት እዚህ ቪዲዮ ወስጃለሁ ኢንስታግራሙን አሁን ግን ሳይ በጣም በቃ እንዴት ነው አይተዋል ኢንስታግራሙና ስቶሪ ያደረገው እንደማያውቅ ትረዳለህ በጣም እንደተዋሸ እንደተከዳ አይነት ስሜት ውስጥ ነው በጣም እንዳዘነ በጣም ያሳያል በጣም ቴንኪዩ ሁላችሁንም ፎሎ አድርጋችኋለሁ ናይስ ሚቲንግ ዩ እሺ አመሰግናለሁ ስላዳመጣችሁኝ ቬንት ስላደረኩኝ ሰላም ደሩ ሁላችሁም ቴንኪዩ